አብርሽ ግልጽ የሆነ ነገር እኮ ነው ሩታ አላረገዘችም ለምንድነው ራሳችሁ ላይ ሌላ ደሞ ጣጣ የምታመጡት ለምንድነው ሌላ መንገድ የምትከፍቱላት ሩታ እርጉዝ አይደለችም ለማንኛውም ትንሽ እናዳምጣቸው እሺ ቴክስቶች እየደረሳት ያለው ምን አገባኝ ይድረሳት ምን አገባኝ እኔ እሺ አይግባሽም እየተጠየቅን ያለውን ነገር ውስጥ ላይ ፍራቻ ከሌለና ውሸት ከሌለ በግልጽ አማርኛ መናገር ነው ያገሮችን በዚህ ግባ በዚህ በጣም አይጠበቅበትም አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ አይለብም እንደተማረ ሰው ማለት ነው ቀረው ወቀለው ማለት አይጠበቅብሽም ወደ ግራ ወደ ቀኝ ማለት አይጠበቅብሽም በቀጥተኝነት ከዚህ በፊት አርግዣለሁ ሁለተኛ ልጅ አርግዤልሃለሁ እያልሽ የነበረው ነገር አዲስ ህይወት እንደጀመረ አውቀሻል አብርሃም ስለዚህ እኔ መጠየቅ ደግሞ መብት አለኝ በደንብ ካልተዋጠልሽ ይዋጥልሽ ኦፍ ኮርስ መብት ስለሆነ ነው እዚህ ድረስ የመጣሁት ስለዚህ ሌላ ጫራጫ ይሆንና ጥያቄያችን ለመመለስ ሬዲ ሁኚ አይ አብርሃም ሊመለስልኝ ፈልጌ ነው እርግዝና ውሸት ነው ካልሽ ኦኬ እንቀበላለን እንሄዳለን አይ እርግዝናው ደግሞ ካልሽ ምንም ችግር የለውም አራታችንም ሄደን ቼክ የምናደርገው ነገር ይሆናል ቼክም አላደርግም ምንም የመመለስ ግዴታ የለብኝ ታያገባችሁ ፍላጎትሽ ምንድነው እንዴ ታያገባችሁ አያገባችሁም የመመለስ ፍላጎት ካላት ፍላጎትም የለኝም ዳንሻ ፍላጎትም የለኝም የመመርመርም ፍላጎት የለኝም ግዴታም የለብኝም ምክንያቱም ያኔ በኮንፊደንስ ያንን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለህ ራስ ላይ መተማመን የለህ የእውነት ሞራል ቢኖር ኖሮ ሄደት አድርገው ነበር ዛኔ ሳልተማመን ቀርቼ አይደለም ሳልተማመን ቀርቼ ምናምን ነገር ራሴን ሰላም ቀርቼ አይደለም ውሸት እንደሆነ ውስጤ እየነገረኝ ስለነበር ማለት አሁንም ቢሆን አሁንም እውነት አለሽ እያልኩኝ አይደለም ያለው ወይም እርጉዝ ነሽ እያልኩሽ አይደለም ግን ደግሞ ጀት የሰው ልጅ ነን አእምሯችን ላይ የሚፈጥርብን ነገር አለ ስለዚህ ያንን ነገር እኛም ነፃ መሆን ስለምንፈልግ ሄደን ቼክ እናድርግ ሐኪም ቤት ኦኬ ካለም ከዛም በኋላ የሚወሰነው ነገር እንወስናለን አሁንም ቢሆን ቆይ በመጀመሪያ ደረጃ ሩታ ይሄንን ጥያቄ ያነሳችሁ ሄርሜላ ናት በሚላክላት ቴክስት ምክንያት ያው ሴቶች አይደለን ሰላማት በቃ የሆነ ሴት ነን ብዙ ነገር ይሄን ደግሞ አንቺም ታውቂዋለሽ ስለዚህ አንቺ ራስሽ በምትልኪው ቴክስት ወይም ደግሞ አድናቂዎችሽ ወይም ያንቺ ሰዎች በሚልኩት ቴክስት ማለት ነው እቺ ልጅ ጥያቄ ፈጠረባት ይሄንን ነገር ለመጨረሻ ጊዜ ክሊን ማድረግ ፈለገች ማለት ነው ማጽዳት ፈለገች ስለዚህ ያለውን ነታ ለምንድን ነው አሁን ኮንፊደንስ ያጣሽው ያኔ በ3 ቪዲዮ እኮ ተነስ ሐኪም ቤት እንሂድ እንመርመር ምናምን እያልሽ ነበር ወይስ የዛኔ 3-4 ሐኪም ቤት አናግረሽ ነበር ዶክተሮችን አናግረሽ ነበር አናግረሽ ያው እንዲዋልሽልሽ በመላ ምናምን ተስማምተሽ ነበር አሁን ደግሞ በድንገት መጥቶ አብረሽ ለሩታስ ለሄርሜላ ሲል በድንገት መጥቶ መመርመር አለብሽ ብሎ የእውነት ስለተናደድኩ እኮ ነው ምን ታባጠበው የእውነቴን ነው የምላችሁ መመርመር አለብሽ ብሎ ሲላት በድንገት መጥቶ መመርመር አለብሽ ሲላት አንተ በፈለክ ሰዓት መመርመር አንተ ባልፈለክ ሰዓት መመርመር ግዴታ የለብኝም በቃ አይመለከትህም አያገባህም ኦፍ ኮርስ በቃ አያገባህም ካለች አብርሽ ዘመበላት አንደኛ በራስ ትተማመናለህ ይሄንን ጥያቄ እንድትጠይቅ ያደረገች ሄርሜላ ናት አሁን ሄርሜላ መልሱ ተመልሶልሻል ብዬ አስባለሁኝ በርግጥ ልኳን የነገርሻት የሚገባትም ስላልሆነች ምንም ችግር የለውም ግን አንቺ ደግሞ ውሸት እንደሆነ የተረዳሽ ይመስለኛል አንደኛ ከተባለ ራሱ ትንሽ ቆየኩ ሆዷም አልገፋ ምንም ነገር ሁለተኛ አሁን እንግዲህ ራሳችሁ ላይ ሌላ ፈተና እየከፈታችሁ ነው አብርሽና ሄርሜላ ማለት ነው እርግዝናዋን በሰው ደዋውላችሁ ወይ በሆነ መንገድ በሆነ መላ ብቻ እሷ ሳታቅ የሆነ ብቻ መላ ፈጥራችሁ ማለት ነው ያለውን ነገር ሚስጥረኛዎቿን ፈላልጋችሁ ማናገር እንጂ ለዚህ ልጅ እንደዚህ ስለ ጽንሱ ይሄን ያህል ቦታ ሰጣችሁ እየተጨነቃችሁ እንደሆነ ካወቀች መቼም ቢሆን አተፋታችሁ አሁን የሆነ ቦታ ስትሄዱ የልጅ አባትና እንመርመር ትለዋለች አብርሽ ሳይዘጋጅ ማለት ነው ና አስመርመረኝ እርግዝናዬን ትለዋለች አሁንም ወይ ደግሞ ከሄርሜላ የሆነ ፕሮግራም ሲኖራቸው ከሄርሜላ ጋር ሽምግልና ወይም የሆነ ብቻ የሆነ ነገር ሲሉ ትመጣና እና እንድታስመረምረኝ ፈልጋለሁ ትላለች እና ምን ልልህ ነው አብርሽ እላያችሁ ላይ ሌላ እንደገና ፈተና እያመጣችሁ ነው ራሳችሁ ማለት ነው አንደኛ አሁን እዚች ጋር ሄርሜላን አናግረ ማሳመን ነበረብህ ወደ ሩታ ይዛሃት ከመምጣት በፊት ሄርሜላን የተፈጠረው ነገር ውሸት እንደሆነው እውነት እንኳን ቢሆን እስካሁን ሩታ ዝም እንደማትል በሚገባት ቋንቋ ሄርሜላን በፍቅር አድርገ ማስረዳት ነበረብህ ሁለተኛ ደግሞ ደግሞ እንድናቅ ከፈለግሽ ጊዜ ሲጭን በቃ ጊዜ እራሱ ያሳውቀናል ይሄ እኮ እርግዝና እኮ ምንም የሚደብቅ ነገር አይደለም አሁን 1-2 ወር ብትታገሱ ሆዷ ያስታውቃል ማለት ነው እሷ ወፍራምም ስላልሆነች
ለምሳሌ ከዚህ በፊት 2 ወሩ ከሆነ 2 ወር ሲጨመርበት 4 ወር ይሆናል ማለት ነው። አይኑ አውቃለሁኝ 2 ወር በሙሉ በጥያቄ መኖር በጣም ከባድ ነው። ግን ዞሮ ዞሮ እዚች ጋር ሄርሜላ ልጅም ቢፈጠር እንደምትቀበዩ ነው እያወራሽ የነበረው። ምንም ነገር ቢፈጠር ከአብርሽ እንደማትርቂ ነው የተናገርሽው። ስለዚህ ላንቺ 2 ወርም ሆነ 9 ወር ላንቺ ኢዚ ነው ማለት ነው። ገባሻ? ግን ደግሞ አእምሮዬ ማሳረፍ ፈልጋለሁ ካልሽ በሌላ መንገድ ነበር እንጂ ለነዚህ ያ በተለይ እባብ እኮ ነው ይዛው የመጣችው። ትላንትና ምን ነው ብቻሽን ሊተባበርሽ ይችል ነበር እኮ ለምንድን ነው ያላመጣሽው ብያት ነበር። ይኸው ዛሬ ጎትታ ይዛው መጣች። ደግ አደረግሽ፣ ጥሩ ነው። እንደዚህ ተባበሩ ማለቴ ብቻሽን ስትሆኚ ያው እንወድሽ የለ ይከፋናል፣ ታውቂያለሽ። እና እንኳንም አመጣሽ እንኳንም ይዘሹ መጣሽ እንኳንም ተባበራችሁ። እልሙህም ግን እናብርሽ በጣም ጥንቃቄ አድርጎ ለምታደርጉት ነገር ለነገ ፈተና እያዘጋጃችሁ ነው ራሳችሁ ላይ ማለት ነው። እኛ ደግሞ ሰላም እንድትሆኑ ፍቅር እንድትሆኑ የነገራችሁን ነገር እንድትተገብሩ ነው የምንፈልገው። ከዛ አካባቢ መውጣት አለብን ብላችኋል። ከዛ አካባቢ እንድትወጡ ነው የምንፈልገው ይመስለኛል። ሄርሜላ ከዛ አካባቢ ስትወጣ ያለውን እውነታ አውቃ ሁሉንም ነገር አጸዳታ መውጣት ትፈልጋለች። ለዛም ነው በኮንፊደንስ እንደዚህ ከሩታ አጠገብ ቆማ እንግዲህ አስባችሁታል። እኔ እኮ ሄርሜላ ምን ያህል ልብ እንዳላት በኢየሱስ ስም እኔ አንዳንዴ ሳያት ማለት ነው ምን አለ የኔም ልብ እንደሷ ቢሆን እላለሁ። አስባችሁታል? እንግዲህ የምትወደው የምታፈቅረው ሰው ከእሷ ጋር ሆኖ ሳለ ድንገት ሚስቱ ጋር ሄዶ አስረግዘዋል ተብሎ ከዛ ደግሞ በኮንፊደንስ ያስረገዛት የተባለችውን ሴት እንድትመረመር ይፈልጋለሁ። እውነቱን ማወቅ እፈልጋለሁ። ኢቨን እኮ ምንም ቅሬታ ራሱ የላትም። ይሄ ይሆናል አይደለ አብርሽ ላይ እቺ ይሄኔ ሩታ ብትሆን በቃ ጨሷል ጉዳዩ። ይሄኔ ፈነካክተዋለች። ሲጀምርም በሻንጣ በሆነ ነገር በጥፊ ጨልባ ታደርገው ነበረ። ሄርሙ ግን በፍቅር እኔ በውስጥ መስመር እየተላክልኝ ስለሆነ እየረበሹኝ ነው። እኔ ለመርሳት እየፈለግኩ ነው፣ ግን ደግሞ ካንተ ጋር ጥሩ ጊዜ ባሳለፍኩት ሰዓት ሜሴጅ እየላኩ እየረበሹኝ ነው። ስለዚህ ይሄን ነገር እንዲጸዳልኝ ክሊን ነው ክሊር እንዲሆንልኝ እፈልጋለሁኝ ብላ እንግዲህ አብርሽን በፍቅር ይዛ ከድሮ ሚስቱ ጋር አስባችሁታል? የትኛዋ ፍቅረኛ ናት? የትኛዋ ፍቅረኛ ከድሮ ሚስቱ ጋር ወገቧን አስራ ቁጭ ብላ እየተከራከረች አረ ወይኔ ሄርሙ ያውለት ትችያለሽ፣ ወይኔ አቃጥልሽ ልደፊያቸው እኮ ነው። እና ደግሞ በቃ ምንድነው አንተ ያለኔ መኖር አችልም እንዴ? ዝም ብለህ የምትደውለው ዝም ብለህ የምትጠራኝ ትናንትና አይደለ እንዴ አልፈልግሽም ብለህ ከህይወቴ ውጭልኝ ያልከኝ እያለች ነበር። እንግዲህ አሁን እስኪ ወንድ ከሆንሽ ነገ ተንኮል አስበሽ እንዳትመጪ። ይኸው ነገ ታያላችሁ ሩታ ቻናል ላይ ተንኮል ሲለቀቅ ወይም ዳኒ ቻናል ላይ በቃ በሁለት አንዱ ተንኮል ይለቀቃል ነገ ማለት ነው። ጠብቁ። እኔ ሩታን ስለማውቃት ነው ነገር ነው እየበላች የምታድረው አሁን ማለት ነው። በምን እንበጥብጣቸው እያሉ ነው የሚያድሩት። ይሄ ነገር ትንሽና አብርሽ ላይ ደብሮኛል የእውነት። ይሄ ባታደርጉ ባትጠይቋት፣ ዝም በላችሁ ትውት ብታደርጓት የሚደበቅ ነገር አይደለም። እርግዝና ራሱ ይመጣል። 5 ወር ቢሞላት ሆዷ ይገፋል ማለት ነው። እና ራሳችሁ ላይ ሌላ ፈተና አምጥታችኋል። እንግዲህ እኛም እግዚአብሔር ልቦና ይስጠን የምንችልበትን የእውነት። ውይ ትናንትና የመጨረሻ ነው ብዬ ነበር። አሁን ሌላ ፋይል ተከፍቷል ቤተሰብ። ለማንኛውም ይሄን ቤት ሰብስክራይብ እያደረጋችሁ አዲሱ ቻናሌ ነው። ያኛው ቻናል ለጊዜው ታግቶብኛል ማለት ነው። ያው አለ ዛሬ ቪዲዮ መልቀቅ እችላለሁ፣ ግን እንትን ቫይራል አይወጣም ማለት ነው። ለ3 ወር እንትን ተይዞብኛል። ይሄንን ግን ሰብስክራይብ አድርጉልኝ። ነገ እመጣለሁ። እሺ ቤተሰብ። ግን ሙዲን ከነቱት እውነት እንዲህ ብለው ባይመጡ ጥሩ ነበረ። መንገድ ከፈቱላት ለሩታ ማለት ነው። አይመስላችሁም? እስኪ የራሳችሁን ሀሳብ ደግሞ ኮሜንት ላይ ባይዜ ኮሜንታችሁን እያንዳንዱን ነው የማነበው እና ይመቻችሁ የእውነት። እና ደግሞ ሄርሙ እንዳላረገዘች እርግጠኛ ነኝ። እኔ አላረገዘችም እኔ ስነግርሽ። ምክንያቱም ሰው ልጅ ከንግግሩ የምትረጂው ነገር አለ። አንቺም ደግሞ የሆነ ነገር ያነበብሻት ይመስለኛል። ሩታ አላረገዘችም፣ ውሸቷን ነው። ብታረግዝ ኖሮ አንደኛ ይሄን ጥያቄ ወደው ትቀበል ነበረ። ሁለተኛ ደግሞ ይሁን ከንግግር የሚወሰድ ነገር እኮ አለ። አሁን እዚህ
ምንም ቁም ነገር አላወራችም። ያ ማለት ምንም አላረገዘችም። እሺ እንዳትጨናነቂ ዝም ብለሽ የፍቅር ጊዜሽን አጣጥሚ።